አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውደቶቼ እንዲሁም ወንድሞቼ ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ሁሉ ሰላም በያላችሁ በሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ያው እንደምታውቁት አዲስ ቻሌንጅ ጀምረናል እና ውዶችዬ ኢንሻአላህ በትክክል ፎዚ የምትለቅልንን በትክክል እሷ የምትለውን መልእክት እያዳመጥን በትክክል እንስራ ማለት ነው። አሁን ትላንትና የተለቀቀው ሊንክ ማለት ነው ወደ 27 23 ብቻ እንደዛ አካባቢ ነው። ግን ብዙ ልጆች አለን እዛ ውስጥ ወደ 100 ምናምን ልጆች አለ ወደ 160 ምናምን ልጆች አለን እና ግን የሰራው ሰው የተወሰነ ሰው ብቻ ነው። ለምን ውዶችዬ? ለምን ብንሰራ እኮ ለራሳችን ነው። ምሳሌ እኮ መቶ 50 የምንበለው እሺ 160 ምናምን ነው። ግን እንደዛ እንኳን ያለው ልጆች ብንሰራ ቢያንስ 2 ዙር ቢደርሰን አስቡት የኛ ሞኔታይዝ የመሆን እድሉ በጣም ሰፊ ነው የሚሆነው ማለት ነው። እና ውዶችዬ ሁላችንም ካለችን ሰዓት በእርግጥ ቢዚ ነን። አዎ ሁላችንም ቢዚ ነን በስራ ግን ካለችን ሰዓት አጣበን እንስራ ማለት ነው። እና ስልካችሁን ከፍታችሁ ያው እኔ ስልካችሁን ከፍታችሁ ማድረግ ትችላላችሁ። ሊንክ ሲለቀቅ ስልካችሁን ከፍታችሁ በስነ ስርዓት ማለት ነው አስቀምጡት። ከዛን ያው ወይ ቴክስት ስልክ ምናምን ካልተደወለ አይቋረጥም ማለት ነው። ጧት ጨርሶ ነው የምታገኙት። እና እንደዛ እያደረጋችሁ ሰአታችሁን እያመቻቻችሁ ቢያንስ በቃ የተወሰነ ባለችን ሰዓት ቲክቶክ ላይ ከመግባት እና ታብታብ እንደዚህ አድርጉ ሲሉን የሰው እንትን ከማለት ለራሳችን ያለችንን ሰዓት አጣብን እንስራ ማለት ነው ውዶችዬ። አብሽሩልኝ። እንደው ሳይሻል ቢቀር ከዚህ ከሰው ቤት ሳይሻል አይቀርም። የምሬን ነው የምላችሁ። የመዳም ቤት ለራሱ ችለን እየኖርን አይደለ? የስንቱን አመል እያስተናገድን ችለን እየኖርን አይደል? ስለዚህ ይሄ ደግሞ ለኛ ብዙም አይከብደንም ማለት ነው። ባለችን ሰዓት በቃ ባገኘናት አጋጣሚ እንጠቀም ማለት ነው ሰአታችንን። ቢያንስ አሁን ጠዋት ሰዎች ሳይነሱ ቀደም ብለን ተነስተን ወይም ደግሞ ምሳ ሰዓት ላይ እነሱ ምሳ እስከሚበሉ ድረስ እንዲሁም ደግሞ ማታ ከመተኛታችን በፊት ያኔ ሰአታችንን እንደምንም አመቻችተን እንሰራለን ማለት ነው ውዶችዬ። በእርግጥ አውቃለሁ የሰው ቤት ይከብዳል፣ ቢዚ ነን፣ ብዙ ሰዓት ስለምንሰራ ይደክመናል ምናምን ግን ይሄም ደግሞ ተጨማሪ ስራ ስለሆነ እኛ በወር ለማይረባ ማለት እዚህ ይውላል የማይባል ብር አይደል እንዴ በወር የምንሰራው የመዳም ቤት። ስለዚህ ይሄ ደግሞ ሞኔታይዝ ሆነልን ማለት በቃ እኛ